ወዱት ማዲያት ነው የሚያወጣው። ገንዘቡ ላይ ያለው ማህተም እዚህ ጋር ነው የሚወጣብሽ። ገንዘቡ ላይ ያለው ሰውዬ ማዲያታም ነው። አይተሽዋል? እስቲ በደንብ ይኸው ኢትዮጵያ ገንዘብ ላይ ያለው ሰውዬ ማዲያት አለበት በልጅነቱ። ብራም ስለሆነ እኮ ነው። ይኸውልሽ ማዲያት እንዳታወጭ። ለማን አባቱ ብለሽ ነው ማዲያት የምታወጭ? ስታረግዢ ነው ማዲያት ማውጣት ያለብሽ። በቁምሽ ማዲያት እንዳታወጭ። ጠረግ ይበል። እውነቷን ነው። ስለዚህ ፋበይና ጸደት በይና ይኸውላችሁ ማዳሞቻችሁን ማለት ነው እንዲወዷችሁ ትፈልጋላችሁ። አሁን ችግር የሆነው አሁን ካለባችሁ ችግር ላይ ማዳሞች ሌላ ችግር ሆኖባችኋል አይደል? ለምንመሰላችሁ የዚህ ሰውዬ ችግር ፊትሽን ጥለሽዋል፣ ዘፍዝፈሽ ነው እድሜ ልክሽ የምትሰሩ ስትበይን ስትታዘች የራሴ ችግር አይበቃም ደግሞ የአንቺ ችግር ጥባት አማሮይት ሸታታ ምናምን አትበይ። ብቻዋን እኮ ብታወራ ስንት አይነት ሴት አለች መሰለች። በቃ ምስኪኖች የራሷ ጉዳይ ግባታ አንድ ቀን ነው ተርትር የምጥልሽ ሰንጥቄሽ መሄደው ምናምን መውጫ ጥችሉ እንጂ አንቺ ምናምን አትበሉ አይባል ኖር አትበል። እስኪ አንድ ቀን ዝንጥ በይና ፋበይና ፋ በይና ፈገግ በይ። መግቢያ ነው የምታጣው። አሁን ላይ ቲቪስ የሆነ ነገር ሆናለች። በቃ ወይ አብዳለች ወይ የሆነ ነገር ልታደርግ ነው። በጣም ነው የሚፈሩት። እንቅልፍ ነው የሚያጡት። ልሽ እንዴት ሳቀች፣ እንዴት ፈገግ አለች። እኔ እኮ አይቻት አላውቅም ፈገግ ብላ ምናምን። ፈገግ ብሎ ሳቀበ ደስ ይላል። ማኪ ማዳም ተማም የሆነ ይጫዋላል። አማማ አንጅታ ሰው ኢሌክሽን ሀቢብቲ ኬፍ ምናምን ምንሽ ይጎዳል። አሽቃብጭላት። እንደሱ በጣም ትንሽ ነገር የሚማርካቸው እንደዛ ላይ ጥርሳችሁን ፍቃችሁ ዶድራንት አድርጋችሁ ውበታችሁን ጠብቃችሁ ሙቀት ነው አይደለ? ጽድት ብላችሁ አሁን ሻይ ቡና ምናምን ሲሏችሁ ልብሳችሁን ቀይራችሁ ዩኒፎርም የሚሆን ጽድት ብላችሁ ብላችሁ ይሉ። ለምንድን ነው የሚታዘቧችሁ እነሱ? ለምንድን ነው የምትወድቁት? እናንተ እኮ ምርጥ ሴቶች ናችሁ። እናት አባታችሁ እኮ ያለ ምንም ኮስሞቲክስ እኮ ጽድት አድርገው ያለ ምንም ነገር እኮ ያሳደጓችሁ ምርጦች ናቸው። በእንዶድ አጥበው ልብሳችሁ አይደለም እንዴ? በስንት ነገር አጥበው ስንት ነገር እንዴ። ከተማ የገጠር ልጅ እኮ ንጹህ እኮ። ምን ሆነሽ ነው እንደዛ ተጥሞርሙረሽ የምትሄጂው? ፀጉርሽን አንጨባረሽ ያበደች ምናምን ለሽ እንደሱ ለምን ታደርጋላችሁ? ይኸውላችሁ አሁን የደረሰባችሁ ነገር እንትን አታርጉት። እነሱ ጋር ሲደርስ አይታወቅ። ከዛ ማዳምሽ ጋር መጀመሪያ ፒስ ትሆኛለሽ፣ ደስተኛ ትሆኝ። እነሱ ከወደዷችሁ እናንተ ብቻ ነው የሚጠሯችሁ። ስም ሁሉ ይቀይሩላችኋል። አይገርም? ማሻአላህ ሐቢብቲ አይነቷ ወላሂ አልከዳምቲ ማሻአላህ መብሱቲን ብትታግ ብትሰዊ ጆክ ያኒ ኮሜዲ ምናምን ነው። ሄዳ ለሌላ ጓደኛዋ እንደዛ ነው የምትላት። ስለዚህ ጸደት በሉ፣ ፏ በሉ፣ ራሳችሁን ጠብቁ። ራሳችሁን ቀን በቀን ራሳችሁ ላይ ቢልዲንግ ስሩ። ከዛ ለምትሄዱበት ቀን ማለት ነው ጸደት ያለ የድራሜን የዴይ ቱ ዴይ ድሪፕ አሰብስብ። ጸደት ብለሽ ውድ ሽቶ ገዝተሽ ፏ ብለሽ የሚያምር ልብስ ለብሰሽ አውሮፕላን ላይ እግርሽን አጣምረሽ ከየት ማስቲካሽን እያኘክሽ ኤርፎንሽን አርግሽ እግርሽን እንደዚህ አርግሽ ፏ ብለሽ ሃይ ሰላም ነው አቸኩ ለመተዋወቅ ጸደት ብላችሁ ከዛስ የሆነ እግዚአብሔር ሲያንቀሸቅሽ ወንድ ልጅ ሴት ልጅ ራሷን ስትጠብቅና ኩሩ ስትሆን አይኗ ቅብዥብዥ ማይል ከሆነ ወንድ ልጅ አይለቅሽ ይመጣል አንቺ ሆነ። ከዛስ ያ ትናንት የበደለሽ የረገጠሽ በላይሽ ላይ ቼት ያደረገ የተጫወተብሽን ሰው ጽደት ያለ ከሱ የተሻለ ሰው ይዘሽ አንድ ቀን ከፊት ለፊቱ ቁሚ። ከዛ ማግስት ብትሞች አይቆጭሽ። የሚገባበት ነው የሚጠፋው። የሚገባበት አንዱ አሉ ከሚስቱ ጋር ተጣልቶ ዳንሽ አትረቢ ምናምን ብሎ ጥሏት ሄዶ በሳምንቱ አባቱ አሉ 50 ሚሊዮን ብር አበድሯት ሞተ ሲባል ሰምተው ደውሎ ካንቺ አርግዣለሁ አላላትም? እንደዛ አይነት ህይወት ወንድ ልጅ ኮምፕሌክስ አም ከፍ ብለሽ ጸደት ብለሽ ስትታይ በስመ አብ ወወልድ ወመንፈስ ቅዱስ መውጫ መግቢያ ምን አግኝተሽ ነው ይላል ደውሎ። ካነሳሽለት ነው እሱ ግን እኮ አታነሽለት።
ምን ተገኘ? እንዴት ከኔ ተሽላ መጣች? በቃ ብቀላ ማለት ይሄ የበደለሽን ሰው የተሻለ ሰው ሆነሽ ነው እንጂ ልትበቀው የሚገባው እያለቀሽ አይደል? እያለቀሽ አይደል? አምስተኛ ይሄ ቲክቶክ ላይ እየመጡ በየቲክቶኩ በየዋትሳፑ ግሩፕ በየኢሞ በየኢንተርኔቱ እየመጡ የሚያለቃቅሱ ላልቃሻዎች እናንተ በቁማችሁ እየሞታችሁ አትጸድቁም። ለነሱ የምትሰጡ ሰዎች እውነቱን ልንገራችሁ አትጸድቁም። በቲክቶክ የገቢ ማሰባሰቢያ ላይ የምትሳተፉ ሰዎች ጤነኛ አይደላችሁ። ይቅርታ አድርጉልኝና ልንገራችሁ፣ እውነቱን ልንገራችሁ። ስንት ቀዳዳ አለብሽ? ይኸውልሽ መጀመሪያ ራስሽን አገኝ፣ ከራስሽ ጋር ሁኚ፣ ለራስሽ ሁኚ። ከዛ በኋላ ይደረስበታል። መልካም ለማድረግ ኢትዮጵያ ውስጥ ብዙ ነገር ለማድረግ መጀመሪያ ቁሚ። ትርፉን ነው አትርፊ። ራስሽን አድኝ። ከማዳም ቤት ሆነሽ ይሄ ወደ ላይ ሽንታችሁ ምሸኑ አላችሁ፣ ወደ ላይ ውሃ ወደ ላይ ካልሄደ የምትሉ አይሆንም። አስመሳይነት ጥሩ አይደለም። በህይወታችሁ ላይ ዋጋ ያስከፍላችሁ። አይ ይሄ ኢትዮጵያ ሂዳ ጓደኛሽ ነበረች እዚህ። አዎ በአንድ ወቅት ጓደኛሽ ነበረች። አንቺ ገና እዚህ ቁጭ ብለሽ እድሜሽን እየሸመጠሽ እሷ ሂዳ አግብታ ወልዳ ደውላ ማማዬ የኔ ቆንጆ የኔ ፍቅር ይኸውልሽ ልጅ ወልጃለሁ እና የሆነች እንትን ዳቦ እንትማን የእንጀራ መጋገሪያዎች ምናምን ገዛዝቼ ከቤቴ ባልትና ምናምን ልጀምር ብዬ 80 ሺህ ብር ስጭኝና ማማዬ ሰርቼ ደግሞ መልሼ ተካልሻለሽ የኔ ቆንጆ የኔ ውድ ጓደኛ ምናምን። አንቺ ገና እዚህ ሳትወጪ ትልኪላታለሽ። አንቺ እዚህ ቁጭ ብለሽ እያከክሽ እሷ እዛ ኑሯን ለመኖር በሆነው ባልሆነው እየደወለች ብር ትጠይቅሻለች። ታዲያ እንዴት ነው እሷ ጋር መደረሹ? ብር እየሰጠሻት ይኸውላችሁ። አሁን እንኩ ብላችሁ የሰጣችኋቸውን ብር ማለት ነው ተመልሶ እንደማይመጣ ወቁ። አይመልሱም። ማንም አይመልስላችሁ። ይኸውላችሁ ዛሬ ማለት ነው ነጠላ ዜማን ዘፈኑላችሁ፣ ውዴ ማርያም አሏችሁ፣ ምን አሏችሁ? የሰጧቻችሁን ገንዘብ እመኑኝ እንደማይመለስ ወቁ። ምክንያቱም ሁኔታው እንድትመልሽ የሚያደርግ አይደለም። ይሄን ድርጊታችሁን፣ የዋህነታችሁን፣ ይሄን ተንኮል እንትን ክፋ እንትን ይሄ ወደ ቡቡነታችሁን አቁሙ። ይሄ የአገር ቤት እናትና አባት የሰጧችሁን የዋህነት አቁሙት ለጊዜው። አሁን አያስፈልግም። አሁን መራራ ሀቅ ነው የሚያስፈልገው። ስሬስሊ ኮስተር ማለት አያስፈልግም። ከሆንሽ በኋላ ወይኔ ብትይ ምንም አይጠቅም። ብዙ ነገር ነው የምታጡት። እሱን ታጡታላችሁ፣ እሷን ታጡታላችሁ፣ ብራችሁን ታጣላችሁ፣ ሰላማችሁን ታጣላችሁ። ብዙ ነገር ነው የምታጡት በዛ ገንዘብ ውስጥ። ስድስተኛ ቁጭ በሉና መቼ ነው የተወለድሽው? መቼ ነው ወደዚህ ሀገር የመጣሽው? መቼ ነው ሰው የሚባል ሰው ቤት ሰራተኛ የሚባል ስም የተሰጠሽ? መቼ ነው እዚህ ሀገር የመጣሽው? አሁንስ ያለኝ እድሜ ካሁን ካለኝ ህይወት ጋራ ምን ያህል ይመጣጠናል የሚለው ማንም ሰው እንዳይቆጥርላችሁ ራሳችሁ ቆጠሩት። ቁጠሩ። ቁጭ በይና የተመጣሽበትን ቀን ታውቂዋለሽ፣ የመጣሽበትን ጊዜ ታውቂዋለሽ፣ አሁንም ያለሽብሽን ጊዜ ታውቂዋለሽ፣ አሁንም ያለሽን እድሜ ታውቂዋለሽ። ብዙዎቻችሁ እድሜያችሁን በመደበቅ ቁጥር 1 ዓለም አቀፍ ፕሮፌሽናል ጊፍተር ሆናችኋል። እድሜያችሁ እንዲያውቁባችሁ አትፈልጉ። እሺ አንቺ የምታውቂው እድሜ አሁን ካለሽ ህይወት ጋር ይሄዳል? አሁን እኮ ችግራችሁ ምን እንደታውቃላችሁ? ራሳችሁን ያላችሁበት ሁኔታና የወደፊት ህይወታችሁንና አሁን የምትኖሩትን ኑሮ በደንብ ማሰብ ስላቃታችሁ እኮ ነው ጊዜ እየሸመጠጠ ያለ። ፓስፖርታችሁን ማዳማችሁ አይደል የምታስታውሳችሁ? ደሞዛችሁን እዛ የሚዘርፋችሁ ሰው አይደለ እንዴ ብርቹ ደረሰ ብሎ የሚጠይቀው? ብር የሚልክላችሁ ሰው አይደለ እንዴ ብር ወሩ እንደደረሰ የሚነግራችሁ? 30 ይሆን? እስቲ አሁን እውነት እናውራ ከሆነ ዛሬ ቀኑ የጠፋባችሁ ጁማ ጀለበያ ለብሰው ጁማ ሄደው ቤተክርስቲያን ሲሰግዱ እንዳን መስጊድ ሲሰግዱ ስለምታዩቸው ጁማ መሆኑን ነው የምታውቁት። እሑድ፣ ሰኞ፣ ማክሰኞ የጠፋባችሁ ቀኑ የጠፋባችሁ ስንት ሰዎች ናችሁ? ቀን ዛሬ ማን ነው ስትባሉ
ተደበላልቁባችሁ በየትኛው ሀገር እንደሆነ ጠፍቶባችሁ በኢትዮጵያውማ ተረስቷል። በኢትዮጵያ የተረሳው ቆየ እኮ በዚህ ሀገር ራሱ ቀኑ ጠፍቶባችሁ እንዴ በልቻለሁ አልበለውም ሳይ ማዳም ትናንትና ምን ብላይ ነበር ብላችሁ እኮ ብዙ ጊዜ ከራሳችሁ ጋር የምትብሰለሰሉ ሰዎች አላችሁ። እየረሳችሁ እየመጣችሁ መርሳት የሚባል በሽታ አእምሯችሁ ላይ እየተደጋገመ እየመጣ ምግብ በልቻለሁ አልበለውም ወይ እንትና ቆይ ሰውየው በ10 ሰዓት ላይ በር ላይ ወጪና አትክልት ተቀበይኝ ብሎኛል ረስተሽ ከዛ መጥቶ አንቺ ላይ ሲጮህብሽ ነው የምትነቂው። ይቀጠሮ ቀናችሁን የረሳችሁ የምትበሉበትን ቀን የረሳችሁ። ይሄ ሁሉ ችግር ምንድነው? ለራሳችሁ ጊዜ አለመስጠት ነው። ቁጭ በሉና ከራሳችሁ ጋር አውሩ። ቁጭ በሉና እድሜሽን፣ ጊዜሽን፣ ፓወርሽን፣ ጤናሽን፣ ራስሽን አስታውሽ። ለማንም ስትሉ አይደል ለራሳችሁ ስትሉ ነው እህቶች። እንዴ በኋላ እድሜሽ ከሄደ ከሸመጠጠ በኋላ ነገሮች ካለፉ በኋላ ማለት ነው ገንዘብ ምናምን አይደለም የሚጸጽትሽ እድሜሽ ጊዜሽ። ምን ነው ያኔ ጊዜ መጥቼ ሲለምነኝ ወልጄለት ቢሆን ኑሮ፣ ምን ነው ያኔ ጊዜ መጥቼ ምን ነው ሰፈር ባውደልደልኩ ኑሮ፣ ምን ነው ያኔ መጥቼ ዛሬ ላይ ቤተክርስቲያንም ስሸማቀቅ ሰፈርም ስሸማቀቅ ታናሽቴ ወልዳ ታናሽ ወንድሜ ወልዶ ትዳር ይዘው እኔ ልጅ አልባ ሆኜ እነሱ ልጅ አሳዳጊ ሆኜ እንደው ጌታዬ ውሰደኝ። መነጫነጭ ነው፣ መጋጨት ነው፣ ከሁሉ ጋር ማኩረፍ ነው፣ ማጉረምረም ነው። ከመናደድ የተነሳ ከውስጥ ያለው እሳት ወጥቶ ፊትሽ ላይ ይወጣል፣ አይንሽ ላይ ይወጣል፣ ፀጉርሽ ላይ ይወጣል። ፀጉርሽ ቅባትም ተቀብቶ አይርስ። ለምን ውስጥሽ ያለው እሳት እየተንቀለቀለ ፀጉርሽ የሆነ ኩንታኩንቴ መስሎ ቁጭ ነው የሚለው። እንዲያስረሽው ከተወሰነ ደቂቃ በኋላ እንዲህ ይላል። ምንድነው የሚባል? ውስጥሽ እየነደደ ማለት ነው። ጸጸቱ ማለት ነው። ከባድ ነው። ጊዜ የቀለዳችሁ በጊዜያችሁ የተጫወታችሁ ህይወታችሁ ነው የሚበላሽው። አንተስ ከመዝረፉ ውጭ አትወጣም። የምትዘርፋቸው ለምንድን ነው? እህቶቻችንን ለምን እህቶቻችን ቢያውቁ ምን ትጎዳለህ አንተስ? ስለዚህ የረፈደለት ጊዜው የሄደለት ያበቃለት ጸጸቱ መከራ ነው የሚሆንባችሁ። ሌላውን ተውት፣ ገንዘብ ምናምን ተውት። ብዙ እህቶቻችን ከጸጸት ጋር ነው ያሉት። ብዙ እህቶቻችን በጣም ጸጸት አንገብግቦ ሊገላቸው ብዙ እህቶቻችን ውስጣቸው እያሉ ነው ያሉት። አባቷን ማየት ቀና ብላ አፍራ አባት እንዳያስታወቅበት ልጆቹ ፊት አይናገርም። ሆነ ቦታ ሄዶ ሆነ ጫካ ሄዶ ሆነ ቤተክርስቲያን ሄዶ ምን ነው ልጄን እንደዚህ ያደረኩት እኔ ነኝ፣ ጥፋተኛው እኔ ነኝ፣ ምን ነው ባልካት ኑሮ አሁን መታ እንዲህ የቆዘመች እያሰበች ተጨነኩ ብሎ አባት ብሎ ያለቅስ። አባት እኮ ብዙ አያለ የሚለው ሌላ ነገር ይላል። በልጁ እኮ በጣም ነው የሚቃጠለው። ፊቷ ላይ ግን ምንም አይልም። ሄዶ ዞር ብሎ ምክንያቱም ልጁ ነች። ባለማወቅ ተሰዳ ረጅም ዓመት መታ ልጆቹ ልጅ በልጁ ነው፣ እሷ ልጅ አልባ ሆና ልጁ አባት ባይኑ ነው የሚያት። ያ እንዳይታወቅበት ነው እንጂ ያያታል እኮ ቀና ብሎ ያይ ዞር ስትል ነው የሚያት። እንዲህ ያያትና ልታየው ስትል ዞር ይላል። የሆነ ጋቢውን ምናምን እንደዚህ ያደርግ። ለምን? ጸጸት አለበት በልጁ ጉዳይ። በከራውን እያየ ነው። ልጄን ለምንድን ነው ከሰው ከእህቶቿ በታች አደረኳት? ለምን ከወንድሞቿ በታች አደረኳት? ምን ሁኜ ነው ጌታዬ? ምን አድርጌ ነው እያለ የአባትሽን ጸጸት ያንቺን ጸጸት መከራችሁ ነው የምታዩት። እንዳይረፍድባችሁ እህቶች። አሁን እየቀለዳችሁ እየተዘናጋችሁ ያላችሁ ከረፈደ በኋላ ዋጋ ትከፍላላችሁ። ከረፈደ በኋላ የጨለመ ዕለት ማንም አያነጋልሽም፣ እግዚአብሔርም አያገባውም። የሰጠሽን እድሜ ተጠቀሚ። ካልተጠቀምሽ የራስሽ ጉዳይ። ተጠቀሙበት፣ ልጅነታችሁን ተጠቀሙበት። ገንዘብ ብቻ አይደለም የምትሰበስቡበት፣ እውቀት ሰብስቡበት። ቢያንስ እንኳን በስደት ሀገር ያልተማርሽም ብትሆኚ 0 ክፍልም ብትሆኚ ካወቅሽ ጭንቅላት ካለሽ በቂ ነው። ማሰብ ነው እንጂ ተማሪ አይደለም። አስቡ። ጭንቅላታችሁ ምንድነው እያደረኩ ያለሁት? ነገ ከረፈደ በኋላ ምንድነው የሚውጠኝ? የማን ዕዳ ነው የምሆነው? የት ነው የምትጠጋው? ቆይ በልጅነትሽ ያደግሽበት ቤተሰብ ጋር ቁጭ ማለት ይሄ ሞት አይደለም እንዴ? ጡረተኛ መሆን በዚህ ሁሉ ስደት መሀል መጥተሽ ትናንትና በአንቺ ምክንያት ሲበሉ ሲጠጡ ዓመት በዓል ሲደግሱ የነበሩ ሰዎች አንቺ ሄደሽ እነሱ ጋር ቁጭ ማለት ህመም አይደለም እንዴ?
ህመም ነው አይደለም? ህመም እኮ በስተርጅናሽ ከባልሽ ቤት ከራስሽ ቤት ከኪስሽ አውጥተሽ ደስተኛ ሆነሽ ከጓደኞችሽ ጋር ስትቀጣጠሪ የምትወርቂ ነበርሽ። እንዴት ነው አሁን ከሰው በታች ሆነሽ ሞራል ይዞሽ ቁጭ ብለሽ የምትቀሪ? ስለዚህ ሳይረፍድ ንቁ። የኔ ምክንያት ይሄ ንቁቶች፣ ይሄ የሚያዘናጓችሁ በዙሪያችሁ ያሉ ቀንሷቸው። እነዚህ ወረኛ ተርኪ ምርኪ እነዚህ ዳጣዎችን ቀንሱ። ግብስብስ የምታግበሰብሱትን ቀንሱ። አንቺን እኮ ሞኝ አድርገው እነሱ ነይ ብለው አንቺ ላይ ነው ገንዘብ እንድታወጭ የሚያደርጉሽ። እነሱ አያወጡም ገንዘብ። አሁን ላይ ወደዳችሁም ጠላችሁም ሳይረፍድ አሁን ነው የምትነቁት። ለማንም ስትይ አይደለም፣ ለራስሽ ቁጭ በይና እድሜ ስንት ነው? መቼ ነው የመጣሁት? አሁን ምን እያደረኩ ነው? ይሞላል አይሞላም? ህይወት ያው ነው። አሁን ሞኝ ሆናችሁ ነው እንጂ ከምንም በላይ የሚያስፈልገው ሐሳብ ገዝታችሁ ጤነኛ መሆን ነው የሚያስፈልጋችሁ። ሰላም። አሁን የአሁኑ ሰላም እኮ ነው ነገ እኮ መልካም ህይወት የሚኖራችሁ። እንዲህ ሁነሽ ከቲክቶኩም ስትባይ ወረኛዎች ጋራም ስታወሪ ገሱስ ገብተሽ ስታወቂ እንደገና ደግሞ ስትቆይተሽ ሂደሽ ለባልሽም እኮ ሰላም አትሰጪው። ኮሽ ባለ ቦታ ማናት ምንድነው ሽት የተቀባው ለምን አመሽ ምን አይነት ሰው ነህ እንዳይባልም። ወንድ ልጅ እኮ የሚጨቀጭቀው ሴት አይፈልግም እንዴ። በሶስት ቀን ውልቅ አድርጎ የሚጥሎሽ ሄደው እንዴ። ምናልባት ሊያቆይ የሚችለው ገንዘብ ስላረግሽ ቤት ስላለሽ ምናምን የታመሽ ማናት ምንድነው? ከንፈር ረጠበሳ ቀላሳ ጃኬት ላይ ቻፕስቲክ አገኘው። ምን ሆነሽ ነው እናቴ? በደናው ጊዜ ነው ያበድሽው። አሁን ደግሞ ሰውየው ልታሳብጁ ነው። ተይ። ይሄ እዚህ በየቀኑ የምታረጓት ጥቃቅንና አነስተኛ ነገር ገዝፋ ያን የትዳር ላይ ሰላም ነው የምትነሳችሁ። ከዛስ እንቁላል እንደ ጥላጥላ እንደ ቁፍ እንዳለች ዶሮ ጋቢዋን ተከናንባ ይሄና ከአረብ ሀገር የወሰደችውን ብርድ ልብስ አለ ስስ እንደዚህ አይነት ብርድ ልብስ አለ እንደዚህ ትከናነብና እሱ እኮ አጭር ቀሚስ ለብሳ ፏ ብላ ቡና ፍልታ ትጠብቀኛለች ብሎ እንዲህ ብላ ትጠብቀዋል። እንደዚህ ለምን አመሽ እኔ አንተን በመጠበቅ ሰላም ይመጣ እኔ በሽተኛሉ ምን አድርጌ ነው ግን እንደዚህ የምታደርገኝ? ማትወደኝ ከሆነ ለምን አትፈታኝም? አይባልም። ቆፍጠን ብለሽ ይኸውልሽ ባሌ ሲመጣ አጭር ቀሚስ ሲሆንች አሁን አንድ ግዟቸው እዚህ ሳትሄዱ ስሳለች በቃ ወንዶችን ማለት ከሁለት ታናግሪና ይሆናል አይደለ? ሰውነታቸው ፍንትው አድርጎ ያወጣ በቃ የሚያማምሩ እነዚህ ላይነን የሆኑ ልብሶች አሉ አይደል? እንደዚህ የሚታሰር ምናምን እሷ ሲመጣ አባትዬ አባት ምናምን አይገርም። ኑሮሽ ሁሉ ይባረካል። ሰላምሽን ታገኛለሽ። እሱ ራሱ ጓጉቶ ገብቶ ሚስቱ ጋር ከልጆቹ ጋር መጫወት ይፈልጋል። ተከምረሽ ተሳድበሽ ተጨቃጭቀሽ እንዴት ይሆናል? አይሆንም። ኧረ ሞትኩ በዛ ገና እዚሁና ማናት ትላለች። ማናት አይባልም። ማንስ ትሁን አንቺ በልጠሽ አትገኝም። እዚህ ሆነሽ ማናት ያለሽ እንዴ? ሄደሽ አታገኙም እንዴ? እና ይቃጠል እንዴ? እንደድ እንዴ? እንዴ ምን ሆነሽ ነው? ማናት ሄዶ ነው ማናት ሄደሽ ተገኘ አጠገቡ ላይ ሆኜ። ወንድና ሴት ተቀራርበው ነው ሰላም የሚያገኙት፣ ተራርቀው አይደለም። ብቻ መኖርም እኮ ሰላም ነው። አንዳንዴ እውነቴን ነው የምነግርሽ፣ ከማይረባ ህይወት ብቻ መኖርም ሰላም ነው። እግዚአብሔር እውነትሽ ነው። እባካችሁ ይኸውላችሁ የሚጠቅማችሁና የማይጠቅማችሁን በጊዜ አስቡ። ከረፈደ ብታስቡት ጥቅም የለም። እናንተ ከአረብ ሀገር መታችሁ
ህይወታችሁን ልትሰራ መጣችሁ እንጂ አረብ ሀገር ሴቶች አይደላችሁ። የአረብ ሀገር ሴቶች የሚሏችሁን ሰዎች ይኸውላችሁ፣ እነዚህ መርዞች ናቸው፣ ጤነኞች አይደሉም። የአረብ ሀገር ሴት አይደለሽም አንቺ የእናት የአባትሽ ምርጥ ሴቶች ናቸው። ምርጥ ሴቶች፣ እንቁ የሆናችሁ ሴቶች፣ እንቁ የሆናችሁ ሴቶች ናቸው። አረስማት እዚህ ጋር ይቅር እዚሁ ሁኜ እየሰራው ቤተክርስቲያን በስሜ አሰራለሁ። ምን ልታደርጊ ነው ቤተክርስቲያን በስምሽ የምታሰሪ? ምን ልታደርጊ ነው ቤተክርስቲያን በስምሽ የምታሰሪ? ግራ እኮ ነው የምታጋቡት። አንዳንዴ እኮ ለያዥ ተገናሽ ራሱ ግራ ነው የምታጋቡት። ቤተክርስቲያን እዚህ ሆነሽ የምታሰሪው አንቺ ምን ልትሆኝ ነው? ቀድመሽ መንግስተ ሰማያት ልትገቢ አንቺ ገብተሽ እዛ ቤተክርስቲያን ቤተ መንግስተ ሰማያት ቁልፉ ተሰጥቶሽ አንቺ መንግስተ ሰማያት ገብተሽ ሌላውን ይሄ ከላይ ግባ ልትይ ነው እዚህ ቁጭ ብለሽ ቤተክርስቲያን የምታሰሪው? አረ ሻቴማ